ጎዳና ይዛ ትሄዳለች። በሌላ በኩል ዴቭ ዛሬ ሰክሮ የተናገረው ነገር በውስጡ ሲያስበውና ሲጨናነቅበት የነበረው ጉዳይ ሳይሆን አይቀርም። ማለትም ቤተሰቦች የራሳቸው ጉዳይ፣ እነሱም የራሳቸውን ውሳኔ መወሰን ይችላሉ። እኔ ግን በቃ በምርጫዬ መቼም አልተሳሳትኩም። እንግዲህ ስለ እነሱ እያሰብኩ መጨናነቅ የለብኝም ይላል። ይህንን የሰማችው አደይ ግን አንዳች ጥርጣሬ አድሮባታል። ከማን ነው ምንድነው የሰማኸው እያለችው ትገኛለች። ሆኖም ልጠጣና ልስከርበት በማለትም በላዩ ጠጥቶ ጥንብዝ ብሎ ሰክሯል። ወደ ቤታቸውም ሲመለሱ ትተሽኝ አትሂጂ እያለም እጇን መጎተት ይጀምራል። አደይ ግን መተኛት ይኖርብሃል፣ ለራስ እረፍት ውሰድ በማለትም ከዛው ከክፍሉ ዘግታ ወጣለች። በሌላ በኩል ያበበ የቀድሞ የከንፈር ወዳጁ የሆነችው አሁን አበበን ፍለጋ ማሳደዷን ተያይዘዋለች። ይህንን ተከትሎ ብርሃኔ አርፈሽ ቀልብሽን ብትሰበስብ ይሻላል፣ በኋላ ልብሽን እንዳይሰብረው በማለትም ተቆጥታታለች። ታዲያ እሷ በዚህ ሁኔታ ተቆጥታ ስትመለስ ግን አጎትየውም የተከተላት ዱላ ነበረ። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 125 ተለቋል። ንጉስ ደመቀን ተከትሎ ወደ ገጠር መሄዱን ቅምጥል ሰምታለች። አሁን ላይ ንጉስን ካላየች በጣም እንደሚያማትና ከፍተኛ የሆነ ድብርት ውስጥ እንደገባችም ለአደይ ትነግራታለች። እባክሽን ንገሪኝ፣ አሁን ወደ ገጠር መሄድ ይኖርብኛል፣ ንጉስ የሚገኝበትን አካባቢ ትነግሪኛለሽ በማለትም ወደ ገጠር የሚወስዳትን ትኬት በመቁረጥም ትኮበልላለች። ከዛ ከደረሰች በኋላ በመደወል ተቀበሉኝ በማለት ለደመቀና ለንጉስም ትነግራቸዋለች። ደመቀ በጣም ተደነቀ። እንደዛ የምትፈራቸውንና የምታከብራቸውን አባቷን ትታ ወደ ገጠር መዝመቷም አስደንቆታል። በዚህ ልክ ደመቀን ትወጇለች ማለት ነው። አይፎንቃ ንጉስን ፍለጋ ገጠር ድረስ ኮብልለሽ መጣሽ በማለትም ይነግራታል። አዎ በጣም ናፍቆኝ ነው የሰነበተው፣ ያለሱም ያመኛል፣ እንቅልፍም ሊወስደኝ አልቻለም። ማንኛውም ግን እዚህ ድረስ ተከትለሽ መጣሽልኝ ብለህ ደግሞ እንዳትኩራራብኝ አለችው ንጉስን። ላታመልጭኝ አታሩጪ ነውና ነገሩ። ይቅርታ እንድታደርግለት ጠይቋት። ነገር ግን እሷ እንግዲህ በቃኸኝ አደይ ማለትን እስካልተውክ ድረስ እኔ እናንተ ምን አይነት ግንኙነት ሊኖረን ይችላል በማለት ነግራው ነበረ። ዛሬ ላይ ግን ንጉስን ፍለጋ ገጠር ድረስ መሄዷ ምን ያህል እንደምትወደው ማረጋገጥ ይቻላል። የባቡሬ እናት አሁንም ጎዳና ዳር ተቀምጠው 5 ብር ቄጠማ ማለታቸውን ቀጥለውበታል። ሆኖም አደይ ካጠገቧም ተቀምጣ ቄጠማቸውን ታሻሽጣቸው ገብታለች። 5 ብር ቄጠማ ትላለች አደይ። በደንብ ጥሪ እንጂ እዚህ ቄጠማ ከተሸጠው 5 ብር ሰጥሻለሁ ትላታለች። ይህኔ አደይ ልቧ ተሰብሮ ትመለከታት ነበረ። ሆኖም በስከ መጨረሻ አንቺ ነሽ ልጄን የወሰድሽው በማለት ታፋጥጣት ነበር። እንደምንም አባብላ ግን ወደ ቤቷ ልትመለስ ችላለች። እዛ አሹ በቁጥጥሩ ስር ውሎ የትም እንዳትንቀሳቀስ በማለት አስሮ ይዟታል። እታለም ትምጣና ዋጋሽን እስከምትሰጭ ድረስ እዚሁ ትጠብቂያለሽ እየተባለች እየተዛተባት ነው። ቤዛ ግን ፍቅርን የመርዙን ሀሳብ ያመጣሽው አንቺ እስከሆንሽ ድረስ አብረሽ ተጠያቂ ትሆኛለሽ፣ ካለበለዛ ሚስጥራችን አይወጣም ካልሽ ደግሞ እኔ እንድፈታ አስደርግኝ እያለች እየተለማመጠቻት ነው። ይህንን የሰማችው ሪታ ለካንችም ከነገሩ አለሽበት፣ ይኸው በራስሽ ባመጣሽው ጦስ ሞተሽ ነበረ እያለችም ትጮህባት ገብታለች። ሆኖም እታለምታ ቅጣቷን እስከምታገኝ ድረስ የትም ንቅንቅ የለም ተብላም ከመኝታ ክፍል ትዘጋለች። እታለም ግን ከቆየችበት ስትመጣም እዛው ቤዛ እንደታሰረች ነበረ። እስካሁን አለሽ እንዴ አለች። ልጆቼን ምን ቢያደርጉሽ ነው ግን በመርዝ ልትጨርሻቸው የነበረው በማለትም ምን ያህል ክፉና ተንኮለኛ እንደሆነችም ወቀሰቻት። እታለምዬ ይቅርታ እባክሽ ከታሰርኩበት አስወጭኝ፣ እናቴ ህመምተኛ ናት፣ እኔ ካልደረስኩላት ትሞታለች እያለችም ለመነቻት። ሆኖም ይህንን ተከትሎ እናትሽ ጋር ተጣልተናል አላልሽም ነበር አይደል? እንዴት ዛሬ ፍቅር ልትሆን ቻልሽ አለች። ይህኔ ቤዛ ማስመሰሉን ትችልበታለችና እናት ናት፣ ዞሮ ዞሮ ጠብ ቢኖረንም መቼም ልተዋት አልችልም በማለትም በእናቷ ማስመሰል ትጀምራለች። ይህን የሰማችው እታለም ልትጨክንባት አልወደደችም። ሁለተኛ ለሰራሽው ስራ እግዚአብሔር ይክፈልሽ፣ ነገር ግን አንቺ ባለጌና ክፉ ሰው ነሽ፣
አሁን ውጭና ቀጥ ብለሽ ወደ መጣሽበት ሂጅ በማለት ያንን ቤት ተሰናብታ እንድትወጣ ተደርጋለች። ሮማን ለጥየቃ በሄደችበት እታለም ስራ መስራት ትፈልጊያለሽ ወይ? አደይ ወደዚህ ቤት የምትመለስ አይመስለኝም። እባክሽን አንቺ ግቢና ስሪልን፣ በጣም እየበዛብን ነው፣ ምግብም በሰዓቱም ይሰጠናተናል በማለት ሮማን በሰራተኝነት ተቀጥራ እዛ ቤት መስራት የምትፈልግ ከሆነ እንድትቀጥልም ከእታለም ጥያቄ ቀርቦላታል። ሮማን እስኪ ቆይ እህት አደይን ጠይቄ በማለትም መልሳላቸው አደይን ፍለጋ ወደ ውጭ በመውጣትም ታገኛታለች። አደይ እዛ ቤት ተመልሰሽ የመስራት እቅድ የለሽም አለቻት። በፍጹም ወደዛ ቤት አልመለስም፣ እንግዳውስ እኔ ከምቀመጥ ገብቼ ብሰራስ በማለትም ለአደይ ነግራታለች። አደይም እዛ ቤት ስትሰሪ ራስሽን እየጠበቅሽ፣ ፍቅር አደገኛ ናት፣ ብቻ ከሷ ተንኮልና ሴራ አደራሽን ራስሽን ጠብቂ በማለትም ነግራታለች። ደግሞ የተሻለ ስራ ከተገኘልሽም ትወጫለሽ የሚል ምክረ ሀሳብም አቅርባላታለች። በሌላ በኩል አሹም ቢሆን ከዘበኝነቱ ውጭ ሌላ የተለያዩ ስራዎችን መስራት ከፈለገ እንዲሰራ ፈቅጄለታለሁ በማለት ቀና ሀሳባቸውን ለልጃቸው ሲለግሱ ነበር። ሆኖም ይህን ተከትሎ ፍቅር አይማዬ አንቺ እኮ ነሽ ያቀበጥሻቸው፣ ለምን ስራውን በአግባቡ እንዳይሰራ ስሽ የሆነ መንገድ እያሳየሽ ይኸው ልጁ እንዲኮበልል እያደረግሽ ነው በማለት ስትናገር ሪታ ታዳመጥ ነበረ። አሹን ስለምትወደው አሹን ስታሙት ደረስኩ ልበል አለቻቸው። የአሹ ነገር አይሆንልሽም አይደለ በማለት ፍቅር መጨቃጨቅ ትጀምራለች። ችም የዘራሽውን ታጭጃለሽ፣ ከቤዛ ጋር ተመሳጥረሽ ያደረግሽውን አንድ ባንድ እናገራለሁ በማለትም ጉርቧን አንቃ ይዛት ነበረ፣ ያውም ከእናትየዋ መሀል። እናትየዋም እረባካችሁ የእናንተ ጭቅጭቅ በጣም ሰልችቶኛል፣ ልሄድላችሁ እያሉም እጅግ ምርር ብለዋል። ለምለም የኤላ ፍቅር ቀን በቀን እያገረሸባት መጥቷል። ማለትም አሁንም ልትረሳው አልቻለችም። እንደውም አንዳንድ ትውስታዎች በማንሳትም እየዬ ማለቷን ቀጥላለች። እንግዲህ እሱ ተጎዳ እንጂ አንቺ ምንም የሚቀርብሽ ነገር የለም፣ አይዞሽ ከጎንሽ አለው በማለትም እንባዋን እየጠራረገላት ነበረ። ሆኖም አሁን ባቡሬ የኤላ ፍቅር ከልቧ ስላልወጣ እንጂ ውበቷም ሆነ በስነ ምግባሯ እየተማረከባት እንደሆነ እያስታወሰ ነው። ለምለም ትልቁ ህልሟ እናትና ልጅን ማቀራረብ ነበረ። ነገር ግን ይህ በቀላሉ ሊሳካላት አልቻለም። ልጁ በእናቱ ምንም እንኳን ተስፋ መቁረጥ ቢሰማውም በፍጹም ወደ ነበረበት ይስተካከላል፣ ልጄ ብላ እንድትደባብስህና ፍቅር እንድትሰጥህም ጥረት እናደርጋለን፣ ደግሞም ይሳካል በማለት እንግዲህ እናቱን ፍለጋ ወደ ውጭ ወጣም አግኝታቸዋለች። ከቤትም እንደምንም አባብላ ይዛቸው ልትመጣ ችላለች። ይኸው በረከት የሚባለው ልጅሽ በማለት ልታስተዋውቅ ፈልጋ ነበረ። በረከት ነው እንዴ? ይሄማ ልጅ አይደለም፣ ጭራሽ በገንዘብ ልታታልሉኝ አትሞክሩ፣ ደካማ ጎኔን እናንተ እንድትጠቀሙበት አልፈቅድም፣ ምን አደረኳችሁ? ሰላሜን አትንሱኝ በማለት ምርር ብለው ይናገራሉ። በመጨረሻም አንቺን ከዚህ ሰው ላርቅሽ እፈልጋለሁ፣ ነይ ተያይዘን እንውጣ በማለትም ለምለምን እየጎተተች ወደዛው ጎዳናዋ ወስዳታለች። ለምለም ግን እባክዎት ልጅዎት ነው፣ አሁን የእርስዎን ትንፋሽ ይፈልጋል ያለች ልታስረዳቸው ብትሞክርም ልታባብልኝ አትሞክሪ፣ ለራስሽ ወቂ በማለት ነበረ የመለሱላት። የነደመቀን ሀብት ንብረት ፍለጋ ገጠር መሄድ ተከትሎ እንግዲህ ገንዘብ ገንዘብ ሲል ሲስገበገብ አሁን ነገሩ የበለጠ እየከረረ መጥቷል። ቷለልኝ ዘመድም እንግዲህ እርሳቸው ያሉትን ከመተግበር ውጪ ምን አማራጭ አለን? ካለበለዛ ለኛም ቢሆን በህይወታችን አደጋ ያስከትልብናል በማለት ስጋቱን እየገለጸ ነው። ሆኖም ታዲያ እስከመቼ ለወንጀል ስራ ተባባሪ ሆነን እንዘልቀዋለን በማለት አቶ አለልኝ እንደተማረሩም ሲገልጹ ነበረ። ወደፊት ፍጥጫው ምን ሊመስል እንደሚችል በጣም የሚያጓጓ ነው። ዴቭም ከአደይ ጋር ያለውን የፍቅር ግንኙነት ሊዲያ በደንብ ጠንቅቃ እንደምታውቅ ወደፊትም ሊያገባት እንደሚችል በግልጽ እንደነገራትም ይህንን ለሬታ እየነገራት ነበረ። እሺ ሊዱስ ፈቃደኛ ትሁን፣ እናትና አባትህ ሲፈቅዱልሃል? በተለይ ደግሞ አደይ ሰራተኛ እንደሆነች ካወቁ ምን ሊልሁ ይችላል? እሱማ ከሆነ በጣም ችግር አለው። አደይ ሰራተኛ መሆኗን ለማንም እንዳትናገሪ፣ አንቺም ሚስጥር እንዳታወጪ በማለት ያስጠነቅቃታል። ሪታም ቀጠለች። ቤተሰቦች በዚህ ሁኔታ የአደይን ፍቅረኛነት ካልተቀበሉ
አንተም ልቧን አንጠልጥለህ እንደ ለምለም እንዳትጎዳት በማለት እንቅጩን ነግረዋለች። አልሰማም ካልክ ደግሞ የራስ ጉዳይ በማለትም ሪታ በጣም ተቆጥታና ተናዳ ነበር የተናገረችው። ሪታ ይህንን የተናገረችው ከቅናት ወይስ ከቅንነት? ግጥም ዴቭ የቤተሰቦቹ ነገር ያሳሰበው ይመስላል። እስኪ ወደ ውጭ ወጥተን ዘና ብለን እንመለስ በማለት ከአደይ ጋራ መጠጥ ቤት አመርተው ነበረ። እንግዲህ አደይ ተይኝ ልጠጣና የሆዴን ላወራበት እንዳትከለክኝ በማለትም በላዩ መጠጣቱን ተያይዞታል። ሆኖም ስክር ብሎና ጠንብዞ ከእንግዲህ ቤተሰብ የራሳቸውን ውሳኔ ይወስኑ፣ መብታቸው ነው። እኔ ግን የሚሆነኝ መርጫለሁ። እነሱ ፈቀዱ አልፈቀዱ ጉዳያቸው ነው። የኔ ቆንጆ አደይ እወድሻለሁ እያለ መንገዳገዱን ተያይዞታል። እሷም ማን ነው እንደዚህ ሊልህ የቻለ የሚል አንዳች ጥርጣሬ እንዲያድርባት አድርጓል። እንደምንም ደግፋም ወደ ቤቱ እንዲመለስ አደረገችው። ወደ መኝታ ክፍልም ስትወስደው አብረሽን ካልተኛሽ በማለትም ሲጠይቃት ነበር። እሷም አይ አጉል ሰክረሃል ዴቭ እንግዲህ ተኛ በማለት ክፍሉን ዘግታለት ወጥታለች። በሌላ በኩል ያበበ የከንፈር ወዳጁ አሁንም አበበን ፍለጋ ተያይዘዋለች። ሆኖም አርፈሽ ብትቀመጭ ይሻላል፣ በኋላ ልብሽን እንዳይሰብሩት፣ ወንዶችን ማመን ከንቱ ነው እያለች ብርሃኔ እያስጠነቀቀቻት ነው። ብርሃኔ ተነስታ መስክ ለመስክ እየዞረች ሳለም ካጎቷ ከፍተኛ የሆነ ቅጣት ተላልፎባታል። ምንን እየፈለግሽ ነው? ምንስ ትሰሪያለሽ? በሚልም ሁለተኛ እዛ ቦታ መታየት እንደሌለባትም ማስጠንቀቂያ ወርዱባታል። እሷም የተመታ ፊቷን በጥፊ እየጠራረገች ወደ ቤቷም ተመልሳለች።